በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልብሱን ገፈፉት። ወንጌል የምናውቃቸው ጌታችን የለበሳቸው ልብሶች አራት ሲሆኑ ሶስቱ ከዕለተ ዓርብ በኋላ የለበሳቸው ናቸው። የመጀመሪያው ከመያዙ በፊት ለብሶት የነበረው የራሱ ልብስ ነው። ሁለተኛው ሄሮድስ ለመዘበት ያለበሰው የጌጥ ልብስ ነው። ሶስተኛው ወታደሮቹ ያለበሱት ቀይ ልብስ ከለሜዳ ነው። አራተኛ ከትንሣኤ በኋላ ሲገለጥ የለበሰው ነጭ ልብስ ነው። ጌታችንን መስቀል አሸክመው ከጎልጎታ ኮረብታ ካደረሱት በኋላ ለብሷት የኖራትን ልብስ ገፈፉት። ልብሶቹን ወስደው ለእያንዳንዱ ጭፍራ አንድ ክፍል በአራት አከፋፈሉት። እጀ ጠባቡም ከላይ ጀምሮ ወጥ ሆኖ የተሰራ ነበር እንጂ የተሰፋ አልነበረም። ስለዚህ እርስ በርሳቸው ለማን እንዲሆን በእርሱ ዕጣ እንጣጣልበት እንጂ አንቅደደው ተባባሉ። ይህም ልብሴን እርስ በርሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ የሚለው የመጽሐፍ ቃል ይፈጸም ዘንድ ነው። ዮሐንስ ወንጌል ምዕራፍ 19 ከቁጥር 23 እስከ 4፣ መዝሙር 21 ከቁጥር 18። የጌታችን ልብስ የገፈፉት ርቃኑን ለመስቀል ሲሆን ልብሱን የተከፋፈሉት ደግሞ ሌላ የሚወደሰው መጥቶ ልብሱን እንዳይወስደው ነበር። አብሮት የተሰቀሉትን ወንበዴዎች ልብሶች እንዲህ እንዳደረጉ አልተጻፈም። ይህም ትንቢት የተነገረለት እርሱ ስለሆነና የሚረዳው የሌለ ያማረ ልብስ የማይለብስ ድሃ ነው ብለው በእርሱ ለመሳለቅ እንዲመቻቸው ነበር። የጌታችን ልብስ ግን እነርሱ እንዳዩት ተራ ልብስ አልነበረም። ወታደሮች አላወቁትም እንጂ ከላዩ ገፈው በእጃቸው ያዙት ልብስ በታቦር ተራራ እንደ ብርሃን ነጭ የሆነው ልብሱ ነበር። ይህ ልብስ ከ12 ዓመት ጀምሮ ደም ይፈሳት የነበረችውና ገንዘቧን ከስራ ልትድን ያልቻለችው ሴት የዳሰስኩት እንደሆነ ድናለሁ ያለችው ልብስ ነው። ይህ ልብስ የዚህችን ሴት የደሟን ምንጭ ያደረቀላት ልብስ ነው። ጌታችን ሴቲቱን ከፈወሳት በኋላ አንድ ሰው ዳስሶኛል፣ ኃይል ከኔ እንደወጣ አውቃለሁ ብሎ የተናገረበት ስለዚህ ልብስ ነበር። ሉቃስ ወንጌል ምዕራፍ 8 ከቁጥር 43 እስከ 46። ስለዚህ ልብስ በገባበት ስፍራ ሁሉ መንደርም ከተማም ገጠርም ቢሆን በገበያ ድውዮች ያኖሩ ነበር። የልብሱንም ጫፍ እንኳን ሊዳስሱት ይለምኑት ነበር። የዳሰሱትም ሁሉ ዳኑ ተብሎ ተጽፏል። ማርቆስ ወንጌል ምዕራፍ 6 ከቁጥር 56። ይህንን ታምረኛ ልብስ የሮም ወታደሮች ተከፋፍሎ በእጃቸው ይዙትም ደም ይፈሳት እንደነበረችው ሴት በእምነቱ አልዳሰሱትምና አንዳች ታምር አላዩም። ምንም ታምር ከልብሱ አላገኙም። ክርስቶስ የማይነገረውን ኃይሉን ገድቦ ነበርና ይላል ቅዱስ ዮሐንስ አፈወርቅ። ሮማውያን ወታደሮች ጌታችን ልብሱን ገፈው በአደባባይ ርቃኑን አቆሙት። ምድርን በአበባ ያስጌጣትን አምላክ ሰሎሞን እንኳን በክብሩ ለብሱት የማያውቀውን ልብስ ለሜዳ አበቦች የሚያለብሳቸውን አምላክ ልብሱን ገፈው ርቃኑን አቆሙት። እንደ ሸላቾች ልብሱን ከላይ ላይ 2 ጊዜ ገፈፉት። እሱም በሸላቾቹ ፊት ዝም እንደሚል በግ ዝም አለ። ርቃናቸውን ከገነት የወጡትን አዳምና ሔዋንን ለማልበስ ልብሱን ተገፈፈ። እርሱ በመዋረድ ውስጥ ሆኖ በልብሶቹ ርቃናቸውን አለበሰ። የእርሱ ልብሶች ለተዋረዱት ለአዳምና ሔዋን እንዲበቁ ያውቅ ነበርና ይላል ቅዱስ ያዕቆብ ዘስሩግ። በዚህ ልክ ምክንያት እስቲ ለአፍታ አዳምና ሔዋን ከገነት ወደ ወጡባት ቅጽበት እንመለስ። አዳምና ሔዋን ርቃናቸውን ለመሸፈን ቅጠል ባገለደሙ ጊዜ ከገነት ሲወጡ እግዚአብሔርም ለአዳምና ሔዋን የቁርበት ልብስን አደረገላቸው አለበሳቸውም ይላል ዘፍጥረት ምዕራፍ 3 ከቁጥር 21። እግዚአብሔር ከሌላ አይነት ልብስ ይልቅ ስለምን የቆዳ ልብስን ያደርግላቸው ወደደ ብለን ስንጠይቅ ወደ ዕለተ ዓርብ ይመራናል። እንደሚታወቀው ቁርበት የሚገኘው ከእንስሳ ነው። አንድ ቁርበት ልብስ እንዲሆን በመጀመሪያ እንስሳው ይታረዳል፣ ደሙ ይፈሳል፣ ቆዳው ይገፈፋል። እንዲደርቅ በእንጨት ላይ ተወጥሮ ይሰጣል። በላዩ ላይ ያለው ነገር እስከሚነጻ ድረስ ይለፋል። ከዚህ ሁሉ ሂደት በኋላ ልብስ ሊሆን ይችላል።
ይህን ልብስ በገነት ያለበሳቸው አምላክም የእንስሳ ደሙ እንደሚፈስስ ደሙን አፍስሶ ቆዳው እንደሚገፈፍ ቆዳው አልቆ አጥንቱ እስከሚታይ ተገርፎ ቆዳ እንደሚወጠር በመስቀል ላይ እንደ ቆዳ ተወጥሮ በርቃኑ ርቃናችንን ሸፈነልን። እርሱም ለኛ ልብሳችን ሆነልን። የተጠመቃችሁ ሁሉ ክርስቶስን ለብሳችኋል እንዳለ ሐዋርያው ገላትያ ምዕራፍ 3 ቁጥር 27። ወታደሮች የጌታችንን ልብስ ለአራት ክፍል ተከፋፈሉ። ቀሚሱ ግን ከላይ ጀምሮ ወጥ ሆኖ የተሰራ ነበርና አንቅደደው ተባብለው ዕጣ ተጣጣሉበት። እነዚህ ወታደሮች ለቀሚሱ ሳስተው ባለመቅደዳቸው ሳያውቁት ትልቅ ምስክርነት መሰከሩ። ጌታችን ብዙ መንገላታት ሲደርስበት ባደረገው በጨለማው ፍርድ ቤት የአይሁድን ሸንጎ ሊቀ ካህናቱ ቀያፋ ከሕግ ውጭ ልብሱን ቀዶ እንደነበር ይታወሳል። በዚህ ሥራውም ሊቀ ካህናት ልብሱን ሊቀደው እንደማይገባውና ልብሱን መቅደዱም ሊቀ ካህንነቱ ማለፉን የሚያመለክት እንደሆነ በስፍራው ተመልክተን ነበር። እነዚህ ወታደሮች የጌታችንን ቀሚስ ባለመቅደዳቸው የአዲስ ኪዳን ሊቀ ካህናት ክርስቶስ መሆኑንና ልብሱም ፈጽሞ ሊቀደድ እንደማይገባው የሚያሳይ ታላቅ ምስጢር ተፈጸመ። ያልተቀደደችውን የመድኃኔዓለም ክርስቶስን ቀሚስ ለአራት የተከፋፈለውን ልብሱን ሊቃውንተ ቤተ ክርስቲያን ብዙ አስተምረውበታል። ከላይ ጀምሮ ወጥ ሆኖ የተሰራ የሚለው ቃል ክርስቶስ ሰው ብቻ ሳይሆን ከላይ የመጣ መለኮት መሆኑን ያመለክታል። ቅዱስ ዮሐንስ አፈወርቅ አብራርቶታል። ሶርያዊው ቅዱስ ኤፍሬምም ቀሚስ የተባለ መለኮቱ ሊቀደድ ከሥጋው ተለይቶ ሊከፈል አይችልም፣ ከአራት የተከፈለውን ልብሱን ግን አራት ሆና የተጻፈችውና በአራቱም ማዕዘን የምትዳረሰው ወንጌል ምሳሌ ናት ሲል ተርጉሞታል። ይህ የሊቃውንት ትርጓሜ እግዚአብሔር መንፈስ የተገኘ መሆኑንም በቤተ ክርስቲያናችን ታሪክም ተረጋግጧል። 17ኛው የእስክንድርያ ፓትርያርክ ተፍጻሜተ ሰማዕት ቅዱስ ጴጥሮስ አርዮስ የተባለውን በኩረ መናፍቃን ካወገዘ በኋላ የተፈጸመው ነገር ይህን ግልጥ አድርጎ ያሳያል። አርዮስ ከውግዘቱ በኋላ በፓትርያርኩ ላይና በቤተ ክርስቲያኒቷ ላይ ከንጉሥ መክስሚያኖስ ጋር ሴራን ተብትቦ ቅዱስ ጴጥሮስን አሳስሮት ነበር። ከዚያም አርዮስ ፓትርያርኩ ጴጥሮስን ሊገደል እንደሚችል ሲረዳ እንዳወገዘው እንዳይሞት የዋሃን ካህናት አማላጅ አድርጎ ምሕረት ሊያስለምን ሞከረ። ፓትርያርኩ ለአርዮስ አማላጆች ሆነው ለመጡት ካህናት አርዮስን ከውግዘቱ መፍታት እንዳይችል ያየውን ራእይ እንዲህ ሲል ነገራቸው። መድኃኔዓለም ክርስቶስ በሌሊት የተቀደደ ቀሚስ ለብሶ ታየኝ። እኔም ጌታ ሆይ ልብስን ማን ቀደደው ብዬ ጠየቅኩት። አርዮስ ልብሴን ቀደደው፣ ከባሪያ አባቴ ከአብ ለይቶኛልና እንዳትቀበለው ተጠንቀቅ አለኝ አላቸው። ተፍጻሜተ ሰማዕት ቅዱስ ጴጥሮስ በእኔ ደም መፍሰስ የክርስቲያኖች ደም እንደ ጎርፍ መፍሰሱ ይቁም ብሎ ተስሎ በሰማዕትነት አርፏል። ጌታችን ልብሴን ቀደደው ብሎ ለዚህ ፓትርያርክ እንደነገረው የጌታችን የባሕርይ አምላክነት ላይ የክህደትን ቃል የሚናገሩ ሰዎች ሁሉ ሮማውያን ወታደሮች ያልቀደዱትን የክርስቶስን ቀሚስ እንደቀደዱ ይቆጠራል። ሊቁ አውግስጢኖስ ደግሞ የጌታችንን ልብስ አለመቀደድ ቤተክርስቲያንን የሚከፋፍሉ ሰዎች ማስተማሪያ አድርጎ ተጠቅሞበታል። እንደ ሊቁ ትምህርት ያልተቀደደችውና ከላይ ጀምሮ ወጥ የሆነችው ቀሚስ ከዚህ ዓለም ያልሆነችው ቅድስት ቤተክርስቲያን ምሳሌ ናት። ለአራት የተከፈለው ደግሞ የምታስተምረው ወንጌል ነው። ወንጌል ሊከፋፈልና ለዓለም ሁሉ ሊዳረስ ይችላል። ወንጌል በዘር በቋንቋ በሀገር አይገደብምና የክርስቶስ ወታደሮች የሆኑ ካህናትና መምህራነ ቤተ ክርስቲያን ወንጌልን ተከፋፍለው ለዓለም ማከፋፈል አለባቸው። አብያተ ክርስቲያናት በየሀገሩ ቢቋቋሙ፣ ሀገረ ስብከቶች ቢስፋፉ፣ ሊቃነ ጳጳሳት፣ ካህናት፣ ዲያቆናት፣ ሊቃውንት፣ ሰባኪያን በቁጥር በዝተው በቦታም ተከፋፍለው ቢያገለግሉ እጅግ መልካም ነው። ቅዱስ ጳውሎስ በሁሉ ጎዳና ክርስቶስ ይሰበካል፣ ስለዚህም ደስ ብሎኛል እንዳለ የመምህራን መብዛት የወንጌል መስፋፋት እጅግ ደስ የሚያሰኝ ነው። ፊልጵስዩስ ምዕራፍ 1 ቁጥር 18። ቀሚሱ የተባለች ቤተ ክርስቲያንን ከተቃደዷት ግን አደጋለው።
የሐዋርያት በሆነች በአንዲት ቤተክርስቲያን እናምናለን ብለን የምንናገርለት ቤተክርስቲያን የክርስቶስ ቀሚሱ ናት። በሰው ልጅ ያልተሰፋች ማንንም ሊሰፋት የማይችል ቀሚስ ናት። ከላይ ጀምሮ ወጥ ሆና በመሰራቷም አትከፋፈልም። ቤተክርስቲያንን ሊከፋፍሏት የሚፈልጉ ሰዎችን ሊቁ አውግስጢኖስ እንዲህ ሲል ይጠይቃቸዋል። ሮማውያን እንኳን ያልቀደዱትን የክርስቶስን ልብስ እናንተ ስለምን ትቀዳላችሁ? ወስብሐት ለእግዚአብሔር።